ዛሬ ማህሌትን ይገላታል። ገዳይ የሚባለው መድብል ነው። በቃ ከነ ቅድስና ይልሙት በቃ። ለምን ከሰገን ነው የምትወልደው? ሰሞኑ ግን ስለ ሰገን የሆነ የማይሆን ህልም እያየሁ ነው። ቅድስትና ብሩክ እንዳደረግሻቸው እኔና መድብልን ማድረግ አንቺ ምሳሌ ወይዬ አክስቴ አለም ዳጣ መድብልዬ መድብልዬ ነው ያልሽው? አዎ መድብልዬ ብልሽ ከዚህ በፊት ፍቅር ይዞሽ አያውቅም አይደል? ነበር ሆነ። አሁን ግን ፍቅር ይዞኛል። የመጀመሪያሽን አታስታውሹም አይደል? እውነት ለመናገር ከነ መፈጠሩም ትዝ አይለኝም። እኔ መጀመሪያዬን መርሳት አቅቶኛል። እውነት ለመናገር እድሜም ሄዷል። ነጭ ፀጉር እያበቀልኩ ነው። ግን እንዴት እንደማደርግ አላውቅም። በቃ ከሷ ውጭ ማሰብ ተስኖኛል። አንድ ጥያቄ ልጠይቅ። ከሷ ውጭ ማለቴ ከሌላ ሴት ጋር የሆነ አይነት ግንኙነት አድርጋ አታውቅም? አላውቅም። ግን እኮ እሷ ሞታለች። አዎ ሞታለች። በስጋ ሞታለች። በልቤ ግን አልሞተችም። መቼ እንደምረሳት ልንገርክ? እውነት ለመናገር ራሴን በደልኩ። አሁን እንደዛ የተሰማኝ ነው። አንዳንድ ጊዜ እሷን የምረሳበት ልቦና ስጠኝ እያልኩ ጸልያለሁ። እንዴት እንደምረሳት እኔ ልንገርክ? ንገሪኝ እስኪ አለም፣ የእውነት ቁም ነገር እስቲ ንገሪኝ። እሺ እንዴት እንደምረሳት ላሳይክ። አይዞክ፣ ሌላ ካላየክ ያየከውን አትረሳም። ያየከውን ለመርሳት ደግሞ የግድ አዲስ ነገር ማየት አለብን። በቃ ተይኝ አለም። በቃ ከነ ክብሬ ልሙት፣ እየጠበቅኩ ልሙት። በቃ ከነ ቅድስና ልሙት። በቃ ተይኝ። ለምን? አዎ አለም፣ በቃ እባክሽ ከቻልሽ ውለታ ዋይልኝ። በቃ ተነሽና ውጪልኝ። ለሴት ያለኝ ስሜት አብሮ ተቀብሯል። በቃ ተይኝ። እንደዛ ይሻላል። በቃ ተነሽና ውጪልኝ። እሺ። አዎ ለዛሬ ብቻ ሳይሆን እስከ ሁል ጊዜው አትምጪ። በቃ ተይኝ። እየተቀራረብሽ ያለሽው ከማይሆን ሰው ጋር ነው። በቃ አለም ተይኝ፣ ተይኝ እባክሽ። በቃ ተይኝ። በቃ እኔ አንድ ሰው መርሳት አልቻልኩም። በቃ ተይኝ። እሺ እባክሽ። ከማይሆን ሰው ጋር ነው የጀመርሽው። ከማይሆን ሰው ጋር ነው የተቀራረብሽው። ተይኝ በቃ ተይኝ አለም እባክሽ ተይኝ። እንዴት ብዬ ልርሳሽ? ብሩኪ ዛሬ ብታይ እንዴት ደስ የሚል እንቅልፍ እንደተኛው። እኔም በጣም ደስ ብሎኛል።
እኔም ከዚህ በኋላ ቅድስት ከአንቺ ተለይቼ መኖር የምችል አይመስለኝም። ብሩኬ ለምን አንገባም? ለምን እንደ አዲስ አንገባም? ልጅስ ቅድስት፣ ቆይ አንቺ ልጅ አትፈልጊም? እፈልጋለሁ። ለእኔ እኮ ታዲያ ቅድስት ልጅ መውለድ አልችልም። በቃ ብሩኬ እንገባና ከዛም ፈጣሪ ያውቅልናል። እኔ የምለው ያ የደወለልሽ ሰውዬ ማን ነው? የቱ? ያ እንዲያውም ልታጋባን የነበረው እንዲያውም ሽማግሌ ሊልክ የነበረው ማን ነው? ያግባሽ ስትለኝ አልነበር እንዴ? ነው ቀና ቀና። አይ እንደዛ እኮ አይደለም፣ ግን እንደዛ ስታወሩ ይመር ደንግጬ ነበር። ቆይ ውሸት ቢሆንስ ብለህ ካልጠረጠርክም? ጠርጥሬ ነበር እኮ ግን በቃ አላውቅም ምን እንዳስደነገጠኝ፣ ግን በጣም ደንግጬ ነበር። ውሸት ነበር። ሲጀመር ሰውዬው አይወደኝም። ኧረ ሲጀመር እኔ አላውቀውም። እሺ በቃ ቅድስት፣ ይኸውልሽ በአሁኑ በድጋሚ ማለት ነው ሰርጋችንን ከፍ አድርገን በትልቁ እንጋባለን። እሺ ተስማሙት? አዎ ተስማሙ። አምላኬ ሆይ ከዚህ በኋላ አትስጠኝ። ከዚህ በኋላ ካንተ ጋር ልኑር። አምላክ ሆይ በሞላልኝ ጊዜ ዘወር ብዬ አላየሁህ፣ ደጅህን አልረገጥኩም። አምላክ ሆይ በመጨረሻ አንተ ብቻ ቀረኝ። አንተ ብቻ ወዳጅ ዘመድ ሁሉ አልሆነኝም። የሄድኩበት መንገድ አላልቅልሻለሁ። አምላኬ እረፍት ስጠኝ። የልጅነቴን እንቅልፍና እረፍት፣ የወጣትነቴን ውበት፣ ተስፋ እሱ መልስልኝ፣ እሱን ስጠኝ አምላኬ። እንዳይፈረድባችሁ አትበሉ። በበኩለኔ በተመልክሎት የምን አንብቡ። እናንተ በፈረዳችሁባቸው ሰዎች ሳይገባ ልትመቱ። አምላኬ በቃሽ በለኝ፣ ይበቃሻል በለኝ አምላኬ። አሁን ወደ አንተ መጥቻለሁ። ይቅር ብለህ ወደ ድሮ ማንነት ይመልሰኝ አምላኬ። አንተ ይቅር ባይ መሐሪ አምላክ ነህ። ይቅር በለኝ፣ ይቅር በለኝ የኔ ጌታ። ወደ ድሮ ማንነት ይመልሰኝ። የራሳችንን ኃጢአት የራሳችንን ማንነት ዘንግተን በሰዎች ላይ እንዳንፈርድ መልሰኝ አምላኬ፣ መልሰኝ ጌታዬ።
የኔ ቅመም ቤት እያስተካከልሽ ነው? እንዴ ቅድስዬ ዛሬ እኔ ነኝ እንዴ ቁርስሽ? የኔ ቅመም እንዴት አድርጌ እንደምወድሽ እኮ ብታይ። እኔ ሙድድድድ ነው ማረግሽ ቅድስትዬ። ምሳሌ እስኪ አንድ ጊዜ ቅድስትዬ በይ። ቅድስትዬ እሺ ዛሬ ቁርስ ምንድን ነው የምትፈልጊው? ምን ልስራልሽ? ምንድን ያማርሽ ንገሪኝ። ያማርሽን ብቻ ንገሪኝ። ግን ቅድስትዬ ምን ስላደረግኩልሽ ነው? አንቺ ያደረግሽልኝ ከብሩኬ ጋር አስታረቅሽኛ። ከብሩኬ ጋር ተታርቄ እኮ ነው። እሺ አሁን ንገሪኝ፣ ምንድን ነው የምትፈልጊው? ያማርሽን ብቻ ንገሪኝ። እኔ ልስራልሽ። አሁን ፈልገን ትሰሪልኛለሽ? አዎ አንቺ ብቻ ንገሪኝ። ከሰማይ ውሃ፣ ከጎንደር ደግሞ ጤፍ፣ አዲስ አበባ ደግሞ አምጥተሽ አስፈጭተሽ ከዛ በኋላ ጋግረሽ ፍርፍር ሰሪልን። እሺ አውቀሽ ነው አይደለም? ምሳሌ አሁን እኛ ቤት የተጋገረው እንጀራ በዝናብ ውሃ ያደገ፣ ጤፉ ደግሞ ከጎንደር የመጣ፣ የተፈጨው ደግሞ እዚሁ አዲስ አበባ። እሺ አሁን ግን አለምና መድብልን አጣይልኝ፣ ከዛ ነው ያስታርቃቸዋለሁ። የኔ ቅመም አይ ምሳሌ ግን ደግሞ ምን አለ መሰልሽ፣ አንቺ እንድታስታርቂ ተብሎ ሰው መጣላት የለበትም። እሺ አይ መጣላት አለባቸው፣ ካልሆነ እኔ ማን አስታርቃለሁ? ይሁንሽ ወሬኛ። በአሁን ቁርሱ ልስራልሽ። እሺ እሺ ለምን አንተ መድብል የለህም እንዴ? ኧረ አለው ዳጣ። እባክህ ነው እሱን አይደለም የምጠይቀው። የለህም ወይ? ዳጣ ምንድን ነው የምትይኝ? ያጠገብሻልን ያለሁት ወይ ደግሞ አብራሪልኝ እንዲገባኝ። ማለቴ የምታፈቅረው የምታገባው ሰው የለም? አይ ተይኝ እስቲ እባክሽ። ሰሞኑ ግን ላገባ ነው መሰለኝ። መድብል አለምን ነው እንዳትለኝ፣ አለምን ነው በለኝና መድብል በዚህ ደረጃ ራሴን እንዳልከሰክስል ለምን ነው በለኝና በእናትህ እኔ ራሴን እንዳላጠፋ እባክህ መድብል። አጥፊው መድብል በእናትህ ካለም ፍቅር ይዞኛል እያልከኝ ባልሆነ ምን ላድርግ ብለሽ ነው? እሷን ለመርሳት ብዬ እኮ ነው። ጸበል መድብል ጸበል ግባሽ። ሲጀመር ይቺ ሴትዮ ከመጀመሪያው አልተመቸችኝም። የሆነ ነገር አትገባለች። ቶሎ ጸበል ጸበል። እባክሽ እንደዚህ የሚባል ነገር የለም በእናትሽ። ደግሞ እኔ ያን ያህል ከሷ ፍቅር አልያዘኝም። ገና ጸበል የሚለውን ስም ሲጠፋ ከተገበሩት ጠፋሽ። ያው ይልቅ አንቺ የምታገቢ መቼ ነው? በቅርብ አገባለሁ፣ ጠብቅ። ነጠቅሻት አይደል? ተው መድብል በእናትህ እንደዛ ተበለኝ፣ ይከፋኛል። ይደተለት ይቅርታ አኪል በጣም ይቅርታሽ። ግን ትወጂዋለሽ? ናታንን እወደዋለሁ፣ ግን ኤቢም የሆነ ልጅ ላገባ ነው ብላ አምጥታ አስተዋውቀናለች። ግን ደግሞ እኔ ምንም ደስ አላለኝ። ጥሩ ሰው ካልሆነ እንዳታገባውሽ። ፍቅር አይን ያውራል የሚባለው እውነት ነው። ያ ደግሞ ለአንቺ ይታይሻል። እስኪ እንግዲህ መቻልኩት አቅም እሞክራለሁ። አንተ ቆይ ምንድነው ቤት ግቡ ምናምን ቀረ እንዴ? አይደትልጥ አንቺን ነው ግቢ የምልሽ። ይልቅ እኔን ግባ በይኝ እንጂ የሆነ ነገርማ ሆናል። ቆይ ምንድን ነው እሱ? ታይ እስቲ እሱን እንኳን ወዲፍ ጆ ነው ሁሉን ቢናገሩት ሆድ ባዶ ይቀራል ይላል ሰው። አየህ ይሄን የሚናገር ሰው ነገር የሚለው ነው። ወሬኛ ወሬ አለሽ። ቡራ የት ሄዶ ነው? እየመጣው ነው ብሎ ነበር። ተነስ ማለት እውነት አንቺ ወደ ቤተክርስቲያን እየሄድሽ ነው? እንዴት ላድርግ? እውነቴ ቆይሽና ቆይ ከየት እየመጣሽ ነው? ጸጽቶሽ ነው? እስኪ ንገሪኝ ማለት እውነት አንቺ ጸጽቶሽ ነው? ይቅርታ ብሩክ።
ፈጣሪ ይቅራልሽ? እኔ እንጃ አላወቅኩም። እስኪ ንገሪኝ፣ ለየትኛው በደልሽ ነው ፈጣሪን ይቅርታ የምትጠይቂው? እስከምትረሺ ነው አይደል? ከዛ በኋላ ወደ ማንነትሽ ትገበያለሽ ማለት ነው አይደል? አሁን አልገባም። ብሩክ ይቅርታ። ፈጣሪ ይቅርታ ሲያደርግልሽ እኔም ያኔ ይቅርታ አደርግልሽ ይሆናል። ምናልባት ያው እሱ የሚሳነው ነገር የለም ደግሞም ይልሻል። ብሩክ እባክህ ቁርሴን በላበት ትንሽ ገንዘብ ትሰጠኛለህ? አመሰግናለሁ። ይሄ ጊዜ ሳይመጣ ማስቀረት ትችይ ነበር። ሳይቸግርሽ በፊት ጥጋብ ላይ ያለሽ ያኔ ማስቀረት ትችይ ነበር። አመሰግናለሁ። የትኛው ያምራል? ከዚህ ፎቶ እና ከዚህ ፎቶ የሆነ ጊዜ ሰመራ ምናምን ሄደና ሙቀቱ ያው አለሚ ቆይ አንቺ እዚህ ጋር ማባሽ ነው የምትሰሪው? እኔ ለጊዜው ምንም ስራ የለኝም። ይኸውልሽ ምንም ስራ የለኝም። ስራ አጥነኝ ቁጭ ብዬልሻለሁ። ግን ማለት ነው ያገኘሁትን ስራ እሰራለሁ። የፈለግሽን ስጪኝ፣ ማድረግ መምጣትም ቢሆን የፈለግሽን ስጪኝ። ያው ግን ምንም ስራ እኔ እኮ እቺ ልጅ ሁሌ የት ነው የማውቃት እላለሁ። ለካ አቅሻለሁ። ማጅራት ሻወቀ። ወይኔ እኔ እኮ የሆነ ጊዜ ስጠርብኝ ማን ነበር ቷቷ ሳደርግ ነበር። ስልኬን የሰረቅሽው አንቺ ነሽ አይደል? በስልኬን አምጪ። ምንድን ነው የአንቺን ስልክ ደግሞ የሚሰርቀው ሌባ ብዛቱ? አንቺ ነሽ። ተነሽና ውጭ ነይ፣ ውጭ ከዚህ ቤት። አለም ዳጣ ምንድን ነው የምትጫጫሁት እንዴ? ሰላም ስጡኝ እንጂ። እስኪ ቁጭ በይ። መድብልዬ አመሰግናለሁ። ኪድዬን ገናውን አመንኩኝ መድብል። እንዴ ቆይ ምኑን ያመንሽው ምኑን ያላመንሽው? ፈጣሪ ነው አለም። እስኪ በእናትሽ አፍሽን ዝጊ። ምንድን ነው አፋፊን አልሽኝ እኮ አሶሪኝ እንጂ። እንዴ አንቺ ለምን አትጅም? ስራ የለሽም እንዴ? እናንተ ምን አስባችሁ ነው? ምን ልትሰሩ ነው የምወጣው? ቆይ ምን አስባችሁ ነው? መድብል ያለችውን ሰማት? እቺ ባለጌ እንዴ ያምሻል እንዴ? የምን በድግና ነው እንዴ? አንቺ ቆይ ማውራት ፈልግሽው ነው እንዴ? አንቺ አሰብሽው ነው እንዴ የምታወሪው? እኔ ሲጀምር ምንም አላሰብኩም መድብል፣ ምንም አላሰብኩም አይደል? ዳጣ በቃ ተነሽ ሂጂ ወደ ቤትሽ በቃ። መድብል እኔን በአለም ቀየርከኝ መድብል። ዓለም መጥፎ ናት መድብል። ተው፣ ዓለም ጠፊ ናት፣ ዓለም ከንቱ ናት፣ ዓለም አትጠቅምህም። እሺ ደግሞ ይኸውልህ ይቺ ዓለም በጣም አታላይ ደግሞ አንቺን አይደለም እሺ፣ ይቺ ምድሪቷ አታላይ አለች። ዳጣ አንቺ ግን ምን አይነት ብርቱ ሴት ነሽ? ምን ማለት ነው? ቆይ ሁሌም አትቀይር፣ ሁሌም አንድ አይነት ቅድስት መሆን እንዴት ነው የሚቻልሽ? አንድ ቅድስት ስለተቀደሰች ነዋ። የሚገርመኝ ስንቶቹ ከሁኔታው ጋር ለመመሳሰል እራሳቸውን እንደ ስስቴ ቀይሩ እኮ ነው የሚኖሩት። ብሩኬ ይሄ እኮ የኔ ማንነት አይደለም። ማለትን መንገድ ላይ ያገኘኋት ከቤተክርስቲያን የተመለሰች። ወይ ተመስገን። አረ እንኳንም ፈጣሪ ረዳት። ቅድስት የእውነት አይመስለኝም። እኔ የምምለው ደግሞ የእውነት ያርግላት ነው። ብሩኬ ግን ብትቀየር ይቅርታ ታደርግላታለህ? ወደ ቤት ብትመለስ ወደ ቀድሞ ማንነቷ። ቅድስት የቀድሞ ማንነቷ ውስጥ እኮ ነው ያለው። እና ይቅር አትላትም? ወደ ሆቴል ለመመለስ ከሆነ ይቅርታ አላደርግላትም። ግን ደግሞ ለአንዴና ለመጨረሻ ጊዜ ከህይወቴ የምትወጣ ከሆነ ምናልባት ላደርግላት እችላለሁ። ግን ደግሞ ቅድስት ያደረገችኝ ነገር አረሰ።
ምናልባት እሷ ሞታ ተቀብራ ከ7 ዓመት በኋላ ሜቢ ያኔም ላረሳላት እችላለሁ። ብሩኬ ይቅርታ እኮ ጥሩ ነው። ይቅር በላት በቃ። ጥሩ የሚሆነው እኮ ይኸውልሽ ይቅርታ ለሚገባው ሰው ማለት ደግሞ ይሄ አይገባትም። ምክንያቱም ማለት መቼም ከክፋቱ አትመለስም። እሺ ብሩኬ ይሄ ያንተ ውሳኔ ነው። እኔ ግን እወድሻለሁ። እሺ በጣም ነው የምወድሽ። ደግሞ ብለሽ ለፈጣሪ እንጸልያለን። ልጅ እንዲሰጠን ደጋግመን እንጸልያለን። እሺ ይሰጠናል ብሩኬ፣ አምናለሁ ፈጣሪ ልጅ ይሰጠናል። ደግሞ ነፍስ እኮ የፈጣሪ ናት። ሊሰጥም ሊነሳም የሚችለው ፈጣሪ ነው። እሺ ቅድስት የኔ ቻይ፣ የኔ አንድ አይነት፣ የኔ ቆንጆ፣ የኔ የቆንጆዎች ቆንጆ መዓዛ። ኧረ ተው ብሩኬ፣ ምንድነው ዛሬ ውዳሴ ያበዛክብኝ? ያው እንዳልፈነዳብክ ገባሽ? የኔ ቆንጆ ምን ልስራልክ? አንቺ ወደድሽውን እወዳለሁ። እርግጠኛ ነህ ከኔ ወደድኩትን ትወዳለህ? አዎ በሚገባ። እኔ አለምን ወዳታለሁ። ቅድስት ቆይ ቤት ዞረሽ መጣሽብኝ። ይኸውልሽ ቅድስት አለምን እስካሁን እዚህ ቤት እንድትቀመጥ ያደረኩት ላንቺ ብዬ ነው። ብሩኬ በቃ የወደድኩትን ከወደድኩ ውደዳት። አልወዳትም ቅድስት፣ በቃ ከዚህ በኋላ ወደ ኋላ አልመለስም። ይሄን ተምሬያለሁ። አለምንም ቢሆን ዝም ብዬ እዚህ ቤት እንድትቀመጥ ያደረኩት ላንቺ ስል ነው። ቅድስት እዚህ ቤት መቀመጥ ትችላለች፣ ግን ደግሞ ይኸውልሽ ይህን ክፋቷን አቁማ መሆን አለበት። አሁን ወደ ሳሎን ልሂድ። እሺ አምላኬ በቃሽ በለኝ። በቃ ይበቃናል። እንደዚህ ደስታ ተሰምቶኝ ያውቅ። አንተ ጋር ኑሯል ለካል ደስታን ወንጀለኞች ስር ስፈልገው ነበር። ደስታን ገንዘብ ስር ስፈልገው ነበር። ለካ ደስታ አንተ ጋር ነው ያለው። አምላኬ ከተሳሳትኩት ነገር ሁሉ አጽዳኝ፣ ከተነካካሁት ነገር ሁሉ ከዚህ በኋላ በድጋሚ እነ ካሌብ ሕይወቴ ውስጥ እንዳይገቡ እርዳኝ። አምላኬ ሆይ የቀደመውን ሕይወቴን እርሳልኝ፣ እኔም እረሳዋለሁ። አምላኬ እባክህን እርዳኝ። ደስታ ያለው አንተ ጋር ነው። አምላኬ አንተ ነህ ደስታዬ። እባክህን እርዳኝ፣ እርሳልኝ አምላኬ፣ እኔም እረሳዋለሁ። ምንድን ነው ዛሬ በጣም ደስ ያለ ትመስላለህ? አረ ምንም አልተገኘም እንዲሁ ነው። ምንድን ነው ሕክምና አገኘህ እንዴ? ብሩክ ልጅ ትወልዳለህ ተባልክ? ልጅም አንተ ውለድ እንጂ እኛ ወለን ይሄው እኩያ ልጅ እኮ አደረሰ። ለዛውም የ11 ዓመት ልጅ። ሐምሌ 19 ልደቷ ነበረ። የሰገም ማለት ነው። ቆይ ግን መድብል እስከ መቼ ነው አንተ የሞተ ሰው የምትወደው? እስከ ሞት ድረስ። ለዛውም ደግሞ አንተ በገደልካት ልጅ። እኔ ነኝ የገደልኳት።
ግን የሚገርመው ብሩክ በስጋ በገላትም ከልቤ መግደል ግን አቅቶኛል። እስከ መጨረሻው መርሳት አቅቶኛል። ቆይ ግን አንተ የተለየ ሰው ነህ እንዴ? እኛም እኮ ረስተን ነው እንጂ ያፈቀርነውን ሰው እኮ ሳናጣው ቀርተን አይደለም። አንተ ማንን ያፈቀርክ? የምሳሌ እናትን ነው? አዎ የምሳሌ እናትን ታፈቅራት ነበር። ቅድስትንም ታፈቅራታለህ። ቆይ አንተ ሁለት ሴት የሚያፈቅር ልብ ይዘህ እንዴት እኔን ትወቅሰኛለህ? አይ መድብል፣ እኔ ሞኝ ትላለህ እንጂ አንተ ነህ ሞኝ እንዴ? እስካሁን አፈር እያፈቀርክ የምትኖር። ቆይ ባፈቅራት ምን ችግር አለ? እሷ እኮ አፈርም ሆና ውብ ናት። ይኸውልህ መድብል፣ አንድ ነገር ልንገርህ፣ የሞተ ነገር አይመለስም፣ ተመልሶም አያውቅም። እኛ ወደ እነሱ እንሄዳለን እንጂ እነሱ ወደ እኛ አይመጡም በፍጹም። እሺ ወንድም ጥላ፣ ስለ ምክሩ አመሰግናለሁ። ግን ይኸውልህ አንድ ነገር ልንገርህ፣ ሁለተኛ ሰገንን እርሳት እንዳትለኝ። እሺ ችግር የለውም። ለማንኛውም ግን ከአለም ጋር መጠጋጋታችሁ ምንም አልወደድኩትም። ማለቴ ልንገርህ ብዬ ነው መድብል። እባክህ እሷ እንኳን አሳዝናኝ ነው። ቆይ ምኗ ነው የሚያሳዝንህ? እስኪ ንገረኝ። አለማውን ምኗ ነው የሚያሳዝነው? በዚህ እድሜዋ አለማግባቷ ካሳዘነ ሜቢ እሱን ከነገርከን እንዳርክ። አይ ብሩክ ተው፣ ማውራትም እኮ ተስፋ አለ። አጫዋችም እኮ ይናፍቃል፣ ትኩረት ማግኘት ይናፍቃል። ለዛ ነው ለጊዜው እየሰጠዋት ያለሁት ያንን ነው እንጂ ለሌላ አይደለም። ግን መድብል ይኸውልህ፣ ህይወትን መቀየር አለብህ። እድሜም አሁን አይፈቅድም። እድሜ በጣም እየሄደ ነው። ከዚህ በኋላ እየቀዘቀስክ ነው የምትሄደው። ይህን ላስታውስ ብዬ ነው። አመሰግናለሁ። እኔ የምለው የካሌብ ጉዳይ እንዴት ሆነ? ከምን ደረሰ? እሱን ስገለው ነው የኔ ህይወት ሙሉ የሚሆነው። አይ መድብል፣ ሰውን በመግደል እኩል የማይሳካም ብሩክ፣ እሱን ለራስ። እሺ ለማንኛውም ምን ያረፍ ልበል? ካሌብ ካልደፋው እኔ መድብል አይደለሁም። አንቺ ጉደኛ፣ ሰው ማስታረቅ ጀመርሽ አሉ። አዎ አክስቴ ያለ። ወይ ጉድ! ቆይ ምን ባረግሽ ነው የሚሻለኝ? እኔ ምንሽ መቼ አድርገሽ ነው ደግሞ ሰው ለማስታረቅ የበቃሹ? እንዴት ጉድ! አረ ጉደኛ ነሽ። እሺ ነጭ ፀጉር ሴት አለ እንዴ? አሁንማ ጥቁር ነው ፀጉሬ። ሳርዝ ደግሞ ጥቁሩ ፀጉሬ ነጭ ፀጉር ይሆናል። አንቺ መናጥ! አክስቴ ግን እኔን አትወጂኝ፣ እኔ ግን አንቺን እወድሻለሁ። አሁን ገባኝ። እቺን ብልጠትሽን ከአባትሽ ነው የወረሻት። እሺ አክስቴ ያለም ልሂድ? አይ ቆይ ከመሄድሽ በፊት ግን ቅድስትና ብሩክ እንዳደረግሻቸው እኔና መድብልንም አድርጊ። ፊታችሁን ሸፍኝ ላስታርቃችሁ? አዎ አስታርቂ። እሺ አክስቴ ያለም አስታርቃችኋለሁ። እሺ አሁን ልሂድ? ቆይ ከመሄድሽ በፊት ግን ማለት ነው መድብል ጋር ስትገቢ ጉንጩን ሳሚልኝ። ማነው ሳሚ ያለሽ ካለሽ አለም ናት ሳሚልኝ ያለችኝ በይው። እሺ እኔማ በቃ ፍቅር ይዞኛል ማለት ነው። ምን አባቴ ባረግ ነው የሚሻለኝ? አሁንማ ጀበናውንም ሳይው ስበሪው፣ እቃውን በሙሉ ሳይው ስበሪው ይለኛል። አቤት ካሌብ። እንዴት አደርክ? በቃ ሁሉም ነገር አልቋል። የመድብልን ሽጉጥ ለልጁ ሰጣችሁት? አዎ ሰተነዋል። ሽጉጡን ሰተነዋል። በትክክል ሽጉጡ ጥይት እንዳለውና አሻራውንም እንዲጠነቀቅ በደንብ ንገረው። ችግር የለውም ካሌብ። ዛሬ ማህሌትን ይገላታል። ከዛ ደግሞ ገዳይ የሚባለው መድብል ነው። ይሄ ካልሆነ ደግሞ ካሌብ በራሴ ላይ ራሴ እርምጃ ወስዳለሁ። አታስብ። እሺ ካሌብ፣ ብቻ ግን አንተ ቃልህን እንዳታጥፍብኝ። እኔ ሁሉንም ዶክመንት አዘጋጅቼ ጨርሻለሁ። ከሀገር ማስወጣት ለኔ ተራ ነገር ነው። ብቻ ዛሬ አገልግሎቷን የጨረሰችው ማህሌት ትሙት፣ ገዳዋ ደግሞ መድብል ተብሎ ይዘገብ። በመነጋው አንተ ካናዳ ነህ። እሺ አመሰግናለሁ። ተኩሶ እንደገደላት ወዲያው ሪፖርት ይደረግ። ፖሊስ ሂዶ መድብልን እንዲይዝ ጥቆማ በሌሎች ጓዶች በኩል
ደውዬ ምስራችሁን አበስራለሁ። እጠብቃለሁ። አንተ ብልጥ ሰው ነህ። እሺ መልካም፣ ደህና ሁን ካሌብ። እንዴ መድብል እዚህ ነክ ነው እንዴ? ምንድን ነው ዛሬ ቤቱ ጥርስ በጥርስ ሆኗል? ምን ተገኝቶ ነው? ባልሽም እንደዚህ ጥርስ በጥርስ ነበር? ምንም የለም። ብሩክ እኮ አሁን ስለ ሰርጉ እያወራኝ ነበር። አዎ መድብል፣ የተቋረጠው ሰርጋችን እንደ አዲስ መቀጠል አለበት። ቅድስት ግን ልጅ ሳትወልጂ ለመኖር ምን ያህል እርግጠኛ ነሽ? መድብል፣ ልጅ እኮ ፈጣሪ ይሰጣል። እሱ ልክ ነሽ። ግን ፈጣሪ ልጅ ባይሰጥሽ ትቀበያለሽ? ለመኖር ዝግጁ ነሽ? ችግር የለውም ቅድስት፣ ችግር የለውም እኮ አይደለም። ትዳር እኮ አንዴ ከገባሽበት እንደው ዝም ብለሽ የምትወጭበት አይደለም። ይገባኛል፣ ግን ደግሞ ካለ ልጅ እንደሚኖርም ማሰብ አለብን። አይ እሱ እንኳን ከባድ ነው። አረ ቆይ ግን መድብል፣ ቆይ አንተ መች ልትወልድ ነው? ስትሞት ነው የምትወልደው? ከሰገን ነው የምትወልደው? ሰሞኑ ግን ስለ ሰገን የሆነ የማይሆን ህልም እያየሁ ነው ቅድስት። መድብል፣ በቀን የምታስበውን እኮ ነው ማታ በህልምክ የመጣው። አይመስለኝም ቅድስት። ከቅርብ ጊዜ ወዲህ በጣም እየተደጋገመብኝ ነው። ለምን እንደሆነ አላውቅም። ምናልባት በሰማይ ቤት እየወቀሰችክ ይሆናል። እርሳኝ፣ እኔን እርሳኝ እያለችክ ይሆናል። አዎ እየከሰሰችኝ ነው የሚሆነው። ሰማይ ቤት ይኸው አበባይን ቀጥፎ እሱ እየኖረ ነው እያለች እየወቀሰችኝ እየከሰሰችኝ ነው የሚሆነው። መድብል፣ ፍቅር እኮ ልክ አለው፣ ገደብ አለው። አምላክም እኮ እስከ ሞት ድረስ ወዶናል። ግን ደግሞ በቃ አንተ ይበቃሃል። እኔ እኮ ሰው አይረዳኝም። ባውራው ብናገርም የውስጤ ማንም አያይልኝ። እሺ በቃ ቅድስት፣ የልጅነት ፍቅር በጣም ከባድ ነው። ከሞቱ አሟሟቱ ይባል የለ። ከማጣቴ እሷን ያጣሁበት መንገድ በጣም ያንገበግበኝ። አንዳንድ ጊዜ በሞትኩኝ እላለሁ። ምናልባት ሞቼ እንኳን እሷን ሰገንን ካገኘኋት ብዬ አስባለሁ። አታገኛትም መድብል፣ አዲስ ሰው ነው የምትሆነው። እዚህ ያለ ከእውቀት እኮ አብሮክ አይሞትም። በቃ ሌላ ሰው፣ አዲስ ሰው ነው የምትሆነው። መውደድ፣ ማፍቀር፣ መጥላት የሚባሉት ነገሮች አብሮክ አይኖሩም። በቃ አዲስ ሰው፣ ሌላ ሰው ነው የምትሆነው። ሌላ ነገር ነው የምታስበው እዛ ስትሄድ። መድብል፣ ብትሞትም አታገኛትም። በቃ አውቃለሁ ቅድስት፣ አውቃለሁ እኮ ግን ያው አለ አይደል ምኞት የማደርገው ግራ ቢገባኝ። ቆይ ብታገኛት ምን ትላታለህ? ቅድስት፣ ባገኛትም ሆነ ብዬ አልገደልኩሽም፣ እወድሻለሁ፣ አፈቅርሻለሁ እላታለሁ። አንቺ ከሞትሽ በኋላ ከአንድም ሴት ጋር አልተኛውም ብዬ እነግራታለሁ። ይህን ነው የምላት። እሺ ቅድስት፣ ፍቅር ከባድ ነው። ይሄ ደግሞ የሚገባው ላፈቀረ ሰው ብቻ ነው። በዘመን ብዛት የማይደበዝዝ ፍቅር፣ በቀናት ብዛት የማይደበዝዝ መልካም፣ ያ ፍቅር ደግሞ ያለው እኔ ልብ ውስጥ መቼም በምንም ሁኔታ ልረሳት አልችልም። ሰገንን በፍጹም ልረሳት አልችልም። መድብል እባክህ ይበቃል። በቃ ስሜታዊ የሆንክ ነው። ይብቃክ በቃ። መቼም ልረሳት አልችልም። መቼም ልተዋት አልችልም። አዎ ሰገን፣ መቼም ልረሳት አልችልም። መቼም ልረሳት አልችልም። ሳልዬ ብታይ ቅድስዬ፣ አጎቴ ግን የት ሄዶ ነው? አጎትሽ መነነ ማለት መነኮሰ፣ ገዳም ገባ ማለት ነው። ወይኔ አጎቴ መጨረሻው ይሄ ይሁን። ኧረ አንቺ ልጅ ምላስ ግን በጣም እየጨመርሽ ነው። እና ቅድስዬ ከእናንተ ጋር ያልኩ ነው። እሺ አሁን ለምን ፈልገሽው ነው? አይ ለሆነ ጉዳይ ፈልጌው ነበር። ክፍሉ ገብቷል። አጎቴ መማር ጀመረ እንዴ?
ኧረ ተይ አንቺ ልጅ ግን ተይ፣ ረጋ ብለሽ ደጊ። እሺ ቅድስትዬ፣ የኔ ሽሮ ወጥ ይሄኔ ነው መሸሽ። እኔ ሽሮ ወጥ ስድብ አጭራሽ አጎቴ አጎቴ ሳሌ ምን ፈለግሽ? እንደ አጎቴ እኔ እኮ በዛ በኩል አይደለም ያለሁት፣ በዚህ በኩል ነው። በዛ በኩል ያለው ደግሞ ግድግዳው ነው። በዚህ በኩል ነው እንደ ያለሽው? አዎ አጎቴ። አሁንስ አልታየህም? ምንም አትታይኝም። እሺ አሁንስ አልታየህም አጎቴ? ሳሌ አንቺ እኮ ቀጭንና ጥንጥዬ ስለሆንሽ በመነጽር ካልሆነ እኮ እንዲሁ አትታይ። አጎቴ የሆነ ነገር ላደርግ ነው፣ ተባበረኝ። ምንድን ነው እሱ? አጎቴ ሰርፕራይዝ ነው። አሁን ተመልሼ እወጣለሁ። ተመልሼ ስመጣ ደግሞ በሩን ሳንኳኳ ትከፍትልኛለህ። ከዛ ፊትህን አዙረህ ትቆማለህ ማለት ነው። እሺ ከዛስ? ከዛማ በቃ ሰርፕራይዝ ነው። ይኸውልሽ ሰርፕራይዝ አድርጌያለሁ ምናምን ብለሽ ኬክ ግዛ ምናምን ብትይኝ እኔ አልሰማሽ። ችግር የለውም አጎቴ። እሺ በቃ መጣሁ። እንዴ አንቺ ከመድብል ጋር ስታርቂም ብለሽ ብቻሽን ትመጫለሽ እንዴ? እንዴ አክስቴለም ሰርፕራይዝ እኮ ነው። ሰርፕራይዝ ደግሞ አይነገርም። መጀመሪያ ግን ንገሪኝ። እምብያ አትነግሪኝም? አዎ እንደውም ተይው። እሺ እሺ በቃ ተይው። አይ በቃ ምሳሌ እሺ በቃ እሺ። አሁን አይንሽን አስርሻለሁ። ለምን? እንዴ ሰርፕራይዝ እኮ ነው። ቶሎ ነው የምትገልጪኝ? አዎ ሄሎ ፍራታ፣ ደህና ነሽ? ማህሌት እንዴት ነሽ? ደህና ነኝ። ምን ነው ማህሌት፣ በሰላም ነው የደወልሽው? በቃ እኔ ለሰላም አልደውልም። አዎ አንቺ ሁሌ ችግር ይዘሽ ነው የምትደውይው። እሺ በቃ ካሁን በኋላ ችግር ይሻላል። ቆይ ዛሬ ምን አግኝተሽ ነው እንደዚህ ደስ ያለሽ? የምበላውን አግኝቼ ነው። ቆይ ግን ከምር እየራበሽ ነው? አላመንሽኝም አይደል? ዛሬ ብሩክ ነው ብሬ ይሰጠኝ። አልገባኝም። ብሩክ የምሳሌ አባት? አዎ አይጨክንብኝም እኮ። አይመስለኝም። አንቺም ብሎ ሳይሆን ፈጣሪም ብሎ ነው የሚሆነው። ምንም ብሎ ይሁን ዋናው መስጠቱ ነው። ቆይ አንቺ ሰርግሽናሽ እንዴት ሆነ? አይ አላረገዝኩም። ብሎ በቃ ሆዴ ባዶ። ኤፍራታ ቆይ እስኪ አንዴ በልሽ ልደውልልሽ። ሳሌ ምሳሌ አንቺ ምሳሌ ወይዬ አክስቴ አለም መድብል አንተን አይደል አድርጊ ያልካት? ማ እኔ? አዎ አንተ። ቆይ ምን ፈልገን? እኔ እኮ አላምንም መድብል፣ ፈርተኸኝ ነው? እኔ አክስቴ አለም እኔ እኮ በጣም ነው የምፈራሽ። ይሻለኛል መድብል አትፍራኝ። ምሳሌን ከምልክ እኮ እኔ እንታረቅ ብትለኝ ችግር የለውም። እሺ ቅርታ እንታረቅ። እሺ አንቺ ትንሽ እንኳን አትደረደሪኝ። ትንሽ እራስህን ልታረቅ ያልከኝ ለምን ትደረደራለህ? ቆይ ግን አንቺ እኔን ትወጂኛለሽ የእውነት? አዎ መድብል
እውነቴን ነው የምልህ። ከልጆች ይቀጥሉ አንተ ነው የምወድ እና ወደፊት ከኔ ከምትወልጃቸው ልጆች ማለት ነው? አዎ ከልጆች ይበልጥ ነው የምወድ። እሺ ቀጣቢ ውሸታ ደግሞ ይሄ ምን ማለት ነው? ከኔ ልጆችሽን በፍጹም አስበልጠሽ አትወጂም። ቆይ ይሄንን በምን አረጋገጥክ? እንደው አያምጣውና ድንገት የሆነ ነገር ቢፈጠር ልጆችሽ ጎረቤት ሄደው እንዲያድሩ ትፈቅጂላቸዋለሽ ወይስ አትፈቅጂም? ይሄን ብቻ ንገሪኝ። ምን ችግር አለው? ያድራል። እኔስ ጎረቤት ሄጄ እንዳድር ትፈቅጂልኛለሽ? መድብል ቀልድ ነው። ልሳቅ ፈገግ ልበል። ይሄ አረብ ቀልድ እዛውሽ ስርዓት ልትስጥር ስርዓት የለም። ጠፋ እኮ ከየት ይምጣ? ኧረ እባክህ ጥራ ወይ ይላል። ኧረ እባክሽ ምሳሌ አንቺ ምሳሌ ማን ነው?